አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ታላቁ የቤተ ክርስቲያን ሊቅ አትናቴዎስ ሐዋርያዊ ጋብቻ የፍቅር ትምህርት ቤት ነው በማለት ዕለት ዕለት ፍቅርን የሚማሩበት፣ ፍቅርን የሚተረጉሙበት፣ ፍቅርን የሚያስተምሩበትና በፍቅር የሚኖሩበት ሕይወት እንደሆነ ይገልጻል። ከዘመነ ብሉይ ጀምሮ የዓለማት አምላክ የሆነውን እግዚአብሔርን የሚያመልኩ ወገኖች ጋብቻቸውን በሕግና በስርዓት ሲፈጽሙ ኑሯቸውን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርገው ሲያቀርቡ እንደኖሩ ይታወቃል። በአዲስ ኪዳንም ቢሆን የአዳምና የሔዋንን ጋብቻ ባርኮ የሰጠ እግዚአብሔር በቃና ዘገሊላ በነበረው የሰርግ ስነ ስርዓት ላይ ከእናቱና ከሐዋርያት ጋር በመገኘት ጋብቻቸውን ቀድሶ ጎዶላቸውን ሞልቶ ድንቅ ነገርን በመካከላቸው እንዳደረገላቸው እናነባለን። የክርስቲያን ጋብቻ ለክርስቲያን አስፈላጊ የሚሆንበት ምክንያት ከሌላው ጊዜ ሁሉ በዚህ ወቅት አእምሮን አረጋግቶ ልቡን ሰብስቦ በጸጥታና በእርጋታ እግዚአብሔርን በማስተዋል ማምለክ የሚችልበትን ዕውቀት ስለሚያክል ነው። ክርስቲያናዊ ጋብቻ ያለማንም ጣልቃ ገብነት፣ ግፊትና ተጽዕኖ በሁለቱ እጮኞች መልካም ፈቃደኝነት ላይ ተመስርቶ በቤተ ክርስቲያን ስርዓት መሰረት የሚፈጸም ሲሆን ቤተ ክርስቲያንም ልጆቿን ከምታገለግልበትና ከምትባርክበት የእናትነት ስጦታዎቿ መካከል አንዱ ነው። ተጋቢዎች ለጋብቻ ይጠቅመናል የሚሉትን ማንኛውንም በሁለቱ መካከል የሚያስፈልግ ነገር አከናውነው እንዳጠናቀቁ እንደ ክርስትና ሃይማኖትና ትውፊት ጋብቻቸውን ለመፈጸም ስምምነታቸውን ለወላጆቻቸው በመግለጥ ይሁንታን ያገኛሉ። ከዚህ ቀጥሎ ይህንን መልካም ሐሳባቸውን ለመምህረ ንስሐቸው በማሳወቅ ራሳቸውን ለጋብቻ ዝግጁ ያደርጋሉ። መምህረ ንስሐቸው ጋብቻ በእግዚአብሔር ዘንድ ምን ማለት እንደሆነ፣ በትዳር ወቅት እንዴት መኖር እንዳለባቸው፣ የሚያጋጥሟቸውን ፈተናዎች እንዴት መቋቋም እንደሚችሉና ሌሎች ጠቃሚ አባታዊ ምክሮችን በማከል መልካም ምኞቱን ይገልጽላቸዋል። ቀጥሎም በመምህረ ንስሐቸው በሃይማኖት ያላቸውን ዕውቀት፣ ጽናትና የሥነ ምግባር ባለቤትነት እንዲሁም የዕድሜ ደረጃቸው ለጋብቻ የሚያበቃ መሆኑን ካረጋገጠ በኋላ እጮኞች ጋብቻቸውን ሊፈጽሙ ወዳሰቡት ቤተክርስቲያን በመሄድ የኦርቶዶክስ ተዋሕዶ እምነት ተከታይ መሆናቸውን፣ ስለ ጋብቻና ስርዓተ ተክሊል የተማሩ እንደሆኑ ቤተሰቦቻቸውና ራሳቸው ሙሽሮች ለጋብቻው ሙሉ ፈቃደኛ መሆናቸውን በማስረዳት ጋብቻው ቢፈጸም ለቤተ ክርስቲያን ክብር እንደሆነ ቃሉን ይሰጣል። የቤተ ክርስቲያኑ ወይም የደብሩ አስተዳዳሪ ከመምህረ ንስሐ በተነገራቸው መሰረት አስፈላጊው ነገር ተሟልቶ ስርዓተ ጋብቻው እንዲፈጸም ይፈቅዳሉ። ትኩረት የሚያስፈልገው ሌላው ጉዳይ ደግሞ ጋብቻን የሚከለክሉ የተለያዩ ዝምድናዎች እንዳይጣሱ መቆጣጠር ነው። አህዛባዊ ወይም ዘመናዊ ጋብቻ ቢሆን ይህ ነገር እንኳን እንደ አስፈላጊ ቁም ነገር ሊነሳ ቀርቶ ከኋላ ቀርነት ያላነሰ ትርጉም ነው የሚሰጠው። ቤተክርስቲያን ግን የጋብቻውን ዘላቂነት ግምት ውስጥ በማስገባት ከአበው የወረሰችውን ቀጥተኛ ትውፊት በመከተልና መጽሐፍ ቅዱስም እንደሚያስተምረው በስጋዊ ዝምድና፣ በመንፈሳዊ ዝምድናና በጋብቻ ዝምድና ላይ አስፈላጊ በሚሆንበት ቦታ ገደብ ትጥላለች። ይህን ሕግ በመጣስ ጋብቻ እንዲፈጸም አታደርግም። ጋብቻን የሚከለክሉ ዝምድናዎች ስጋዊ ዝምድና የቤተ ክርስቲያን የሕግ መጽሐፍ ፍትሐ ነገሥት ፍትሕ መንፈሳዊን በሚደነግግበት ክፍሉ ስጋዊ ዝምድና እስከ 7 ትውልድ ድረስ እንዳልተፈቀደ ይጠቁማል። በሁለቱም ወገን በእናታቸውና በአባታቸው የዘር ሐረግ ውስጥ የሚገኙ 7 ዘመዶች እርስ በርሳቸው አይጋቡ ይላል። ከ7ኛው ዘመድ በኋላ ያሉት ወገኖች በዘር ሐረግ ውስጥ ምንም እንኳን ቢካተቱ ተፈቅዶላቸዋል። አህዛብ ግን ከዚህ ፍጹም ተቃራኒ በሆነ ሁኔታ ወንድም እህቱን ሳይቀር የሚያገባበት የዝሙት ስርዓት አላቸው። ክርስቲያን የኢየሱስ ክርስቶስን መስቀል የተሸከመ ሊጸድቅ የሚተጋ በመሆኑ ፈጽሞ ከአህዛብ የተለየ ነው። የአማሌቃውያንንም ነውር ወደ ቅድስቲቱ ከተማ ይዞት አይገባም። ፍትሐ ነገሥት 24 842 እስከ 853 ዘሌዋውያን ምዕራፍ 18 ቁጥር 7 እስከ 20 መንፈሳዊ ዝምድና የተለያዩ መንፈሳዊ ዝምድናዎች በክርስትና ውስጥ ይስተዋላሉ። ለምሳሌ የጽዋ ማህበር መንፈሳዊ ዝምድና፣ በአንድ ቦታ ወይም በሰንበት ትምህርት ቤት በመማር የሚፈጠር መንፈሳዊ ዝምድና፣ በጥምቀት ክርስትና የሚገኝ መንፈሳዊ ዝምድናና ተመሳሳይ የሆኑ ሌሎች መንፈሳዊ ዝምድናዎች አሉ።
ሁሉም ዝምድናዎች በተለያየ መልኩ መጠበቅ አለባቸው። በጋብቻ እንዳይፈርስ ከሁሉ በላይ ጥንቃቄ የሚደረግበት መንፈሳዊ ዝምድና ግን በጥምቀተ ክርስትና የሚገኘው መንፈሳዊ ዝምድና ነው። ከዚህ አንጻር እንደ ፍትህ መንፈሳዊ ድንጋጌ የክርስትና ልጅ የክርስትና አባቱን ሚስት፣ ልጅ የልጅ ልጅንና እህቱን አያገባም። የክርስትና አባት ደግሞ በተመሳሳይ መልኩ የክርስትና ልጅን እናት፣ እህቱን፣ የእህቱንና የወንድሙ ልጅ አያገባም። በሌላ በኩል ደግሞ በሃይማኖት የማይመሳሰሉ እጮኛሞች ወደ ጋብቻ መግባት በፍጹም የለባቸውም። ያላመነች እጮኛ ብትኖረው አስተምሮ መክሮ እርሱን እንድትመስል ካደረገ በኋላ ሊያገባት ይችላል። ከትዳር በሚገኘው ጸጋ ብቻ ሳይሆን የእግዚአብሔርን ልጅ ከሞት ወደ ሕይወት ስለመለሰም ክብሩ ከፀሐይ 7 እጅ ይበራለታል። ፍትሐ ነገሥት ምዕራፍ 24 9-12። የጋብቻ ዝምድና የሚከለከልበት ዋናው ምክንያት ከመጀመሪያው ጋብቻ በኋላ አንድ ልጅ እንደተወለደ ዝምድናው ከጋብቻ ዝምድና ወደ ስጋ ዝምድና መልኩን ቀይሮ የስጋ ትስስር ስለሚፈጥር ነው። በዚህ መሰረት ወንድ ልጅ የአባቱንና የአያቱን ሚስት፣ እህት፣ እናት እንዲሁም የልጁንና የልጅ ልጁን ሚስት፣ ልጁን፣ እህቷን፣ እናትና አያቷን አያገባም። በተጨማሪም የወንድሞቹንና የልጆቻቸውን ሚስት፣ ልጇን፣ እህቷን፣ እናቷን፣ አያቷን አያገባም። የሚስቱን አያት፣ እናት፣ አክስት፣ እህት፣ ልጅና የልጅ ልጅ አያገባም። ይህ አንቀጽ ለሚስትም እኩል ያገለግላል። ፍትህ መንፈሳዊ አንቀጽ 34 853 ማር 6:17 አንደኛ ቆሮንቶስ ምዕራፍ 5 ቁጥር 1። የክርስቲያን ጋብቻ እጅግ የተዋበ ሃይማኖታዊ ስርዓት በመሆኑ ቤተክርስቲያን በቃል ኪዳኑ ታቦት ፊት ለፊት ምስክርነቷን ታጸናለች። በምንም ነገር ሳይተፋፈሩ በስጋ ወደሙ ተዋህደው ለጸሎት ካልሆነ በቀር ሳይለያዩና ሳይከላከሉ በደስታና በሰላም ለዲያብሎስ መግቢያ ቀዳዳ አሳጥተው በፍቅር የሚኖሩበት የአብርሃም ቤት የክርስቲያን ትዳር ነው። እግዚአብሔርን ማገልገላቸውን ለስሙም ያሳዩትን ፍቅር እናት ቤተክርስቲያን ሳትዘነጋ የአሸናፊነትና የድል ምልክት የሆነውን ስርዓተ ተክሊል ፈጽማ አክሊል ታቀዳጃቸዋለች። ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ፣ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱ።